Seperti anak. ወደ ኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ ዜናዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የደብረ ጽዮን ክንፍ የሚመራው ህወሓት የትግራይ ሰራዊትን በመጠቀም በክልሉ ግጭት ለመቀስቀስ እየሰራ ነው መባሉን ተከትሎ በበርካቶች ተቃውሞ የተነሳበት ሲሆን የሰራዊቱ አባላት ከካምፕ በመሸሽ 21000 የሚጠጋ ታጣቂ ያለው የኃይል አደረጃጀት ማቋቋማቸው ተሰምቷል። ተጨማሪ አለን። በጌታቸው ረዳ የሚመራው የህወሓት ማዕከላዊ ኮሚቴ ጉባኤ ሊያካሂድ መሆኑን አስታወቀ። መግለጫውም ጉባኤ እናካሂዳለን፣ ፓርቲያችንን ህጋዊ ሰውነት እንዲኖረው እናደርጋለን፣ ግላዊና ቡድናዊ ፍላጎቶቻችንን ወደ ጎን በመተው ታሪካዊ ውሳኔ እንወስን ብሏል። ዝርዝር መረጃውን አዘጋጅተናል። በጎንደር ከተማ ከ13 በላይ የእገታ ቡድኖች በቀጠና ተከፋፍለው የእገታ ወንጀል እየፈጸሙ መሆኑ የተገለጸ ሲሆን በዚህ ወንጀል የተጠረጠሩ 4 ግለሰቦች በቁጥጥር ስር መዋላቸውን ሰምተናል። ተጨማሪ አለን። በአሜሪካ ከሚያዝያ 5 እስከ 7 በተደረገ ጥናት የፕሬዝዳንት ዶናልድ ትራምፕ ቅቡልነት አሽቆልቁሎ 42 በመቶ ደርሷል ተባለ። ሙሉ መረጃውን አጠናቅረን አቀርበናል። የትራፊክ ቁጥጥሩን ለማዘመንና የደንብ ጥሰቶችን ለመቀነስ እየተሰሩ ባሉ ስራዎች ህይወት ያጠፉና ከባድ ወንጀል የፈጸሙ ከ680 በላይ ተሽከርካሪዎች እየተፈለጉ መሆኑ ተገለጸ። እስካሁን ባለው ሂደትም የጥፋት እርከን ተላልፈው የተገኙ ወደ 2000 የሚጠጉ ተሽከርካሪዎች በሲስተሙ ላይ መመዝገባቸው የተነገረ ሲሆን የቅጣቱ ጉዳይም ተመላክቷል። ዝርዝሩን ይዘን ቀርበናል። ኢትዮ ቴሌኮም በሸጣቸው አክሲዮኖች ዙሪያ ለህዝብ ተከታታይ መረጃ አለማድረሱና ቀጣይ መርሃ ግብሮች ተብለው በወቅቱ የተቀመጡት ቀናት በማለፋቸው በብዙዎች ዘንድ ጥያቄ መፈጠሩ የሚታወቅ ሲሆን ኢትዮ ቴሌኮም በሚቀጥለው ሳምንት በአክሲዮን ሽያጭ ዙሪያ ጋዜጣዊ መግለጫ እንደሚሰጥ አስታውቋል። ሌላኛው መረጃችን ነው። የፐርፐስ ብላክ በዋስትና ያስያዛቸው ንብረቶች ለሐራጅ ጨረታ መቅረባቸው ተሰማ። ለጨረታ የቀረቡት ግዙፍ 13 ተሽከርካሪዎችና የተለያዩ ማሽነሪዎች ሲሆኑ መነሻ ዋጋ ቀርቦላቸዋል። የምናስደምጣችሁ ይሆናል። የኢትዮጵያ አየር መንገድ በአመት 110 ሚሊዮን መንገደኞችን ያስተናግዳል አለውና በቢሾፍቱ አቅራቢያ ለሚያስገነባው አዲስ የአየር ማረፊያ 2500 የሚሆኑ አባወራዎች እንደሚነሱ ተነገረ። የመኖሪያ ቤታቸው ጉዳይም ምላሽ ተሰጥቶበታል። ዝርዝር ዘገባውን አጠናቅረን አቅርበናል። ወደ ኢትዮ ታይምስ ቤተሰቦች እነዚህንና ሌሎች ያልተሰሙ ትኩስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። በጎንደር ከተማ በእገታ ወንጀል የተጠረጠሩ 4 ግለሰቦች በቁጥጥር ስር ዋሉ። የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ አቶ አለልኝ ዓለም እንደገለጹት ተጠርጣሪዎቹ በቁጥጥር ስር የዋሉት 2 የእገታ ቡድን ተባባሪ ግለሰቦች ከሳምንት በፊት ለእገታ ቡድኑ መረጃ ለመስጠት ሲንቀሳቀሱ በከተማዋ የጸጥታ ኃይሎች በቁጥጥር ስር መዋላቸውን ተከትሎ ነው። የጸጥታ ኃይሉ ባደረገው ክትትል አንድ ቀንደኛ የእገታ ቡድን አባል ከ3 ግብረ አበሮቹ ጋር በቁጥጥር ስር መዋላቸውን ገልጸዋል። ከተጠርጣሪዎቹ ጋር ለእገታ ወንጀል ሲጠቀሙባቸው የነበሩ 2 የክላሽንኮቭ ጠመንጃዎች በቁጥጥር ስር የዋሉ ሲሆን ተጠርጣሪዎቹ በህግ ቁጥጥር ስር ውለው ጉዳዩ እየተጣራ መሆኑን ተናግረዋል። በከተማዋ የእገታ ወንጀልን ለመከላከል በትኩረት እየተሰራ ነው ያሉት መምሪያ ኃላፊው ህብረተሰቡ በብሎክ ተደራጅቶ አካባቢውን በመጠበቁና የመንግስትና የግል ትጥቅን በአግባቡ መጠቀም በመቻሉ የከተማዋን ነዋሪዎች ከእገታ ወንጀል መከላከል ተችሏል ብለዋል። የተጠናከረ የእገታ መከላከል ስራ መከናወን በመቻሉ ባለፉት 9 ወራት ብቻ 7 በእገታ ወንጀል የተጠረጠሩ ግለሰቦች በህግ ቁጥጥር ስር መዋላቸውን የገለጹት ኃላፊው በቁጥጥር ስር ከዋሉት መካከል 3ቱ ግለሰቦች ከ7 ዓመት በላይ የእስራት ፍርድ ውሳኔ የተላለፈባቸው መሆኑን ተናግረዋል። 4ቱ ተጠርጣሪ ግለሰቦች ደግሞ ጉዳያቸው በፍርድ ቤት እየታየ መሆኑን ተናግረዋል። የእገታ ቡድኑ በከተማዋ በቀጠና ተከፋፍሎ የእገታ ወንጀል እየፈጸመ ነው ያሉት ኃላፊው በከተማዋ ከ13 በላይ የእገታ ቡድኖች ተደራጅቶ የእገታ ወንጀል እየተፈጸመ መሆኑን ጠቁመዋል። ህብረተሰቡና የጸጥታ ኃይሉ በቅንጅት መስራት በመቻሉ ባለፉት 9 ወራት 7 የእገታ ወንጀል ሙከራዎችን ማክሸፍ መቻሉንም ተናግረዋል። የእገታን ወንጀል የገቢ ምንጭ አድርጎ የመጠቀም ዝንባሌ እያደገ መጥቷል ያሉት ኃላፊው ይህን አስተሳሰብ ህብረተሰቡ አምርሮ ሊጠላው ይገባል ሲሉ መልእክታቸውን አስተላልፈዋል። በትንሳኤ የበዓል ግብይት ወቅት ሸማቾችና ነጋዴዎች ከህገወጥ የገንዘብ ኖቶች መጭበርበር እንዲሁም ከምግብና መጠጥ ጋር ከሚቀላቀሉ ባዕድ ነገሮች ራሳቸውን እንዲጠብቁ የአዲስ አበባ ፖሊስ ኮሚሽን አሳሰበ። በተለይ ነጋዴዎች ቢዚ በሚሆኑባቸው ስቶሮች ወይም ሱቆች አካባቢ የወንጀል ፈጻሚዎች ትኩረት ነው ሲሉ ኮማንደር ማርቆስ ታደሰ ተናገሩ። በህገወጥ የብር ኖት ከመጭበርበር ማህበረሰቡ በምን መልኩ ሊድን ይችላል? ምን አይነት ጥንቃቄ ማድረግ አለበት? ማጭበርበሩ የሚፈጸመውስ በምን አይነት ሁኔታ ነው? የሚል ጥያቄ ቀርቦላቸው የኮሚሽኑ የህዝብ ግንኙነት ምክትል ዳይሬክተር ኮማንደር
ማርቆስ ታደሰ በበዓል ሰሞን ከሚፈጸሙ የወንጀል ድርጊቶች መካከል አንዱ ህገወጥ የገንዘብ ዝውውር ነው። ህገወጥ የገንዘብ ዝውውሩ በሁለት መልኩ ነው በገበያ ላይ እንቅስቃሴ የሚያደርገው ብለዋል። አንዱ ሙሉ ለሙሉ ህገወጥ የሆኑ የገንዘብ ኖቶች ወደ ገበያ ሊመጡ ይችላሉ፣ ወይም ደግሞ ህጋዊ ከሆኑት ጋር በመቀላቀል ህገወጥ የገንዘብ ኖቶች ወደ ገበያ ሊመጡ ይችላሉ በማለት ተናግረዋል። ስለዚህ በተለይ ነጋዴዎች ከፍተኛ ጥንቃቄ ማድረግ አለባቸው ያሉት ኮሚሽኑ በተመሳሳይ ሸማቾችም ከነጋዴዎች የሚቀበሉትን አረጋግጠው መቀበል ይኖርባቸዋል ብለዋል። አክለውም በተለይ ነጋዴዎች ቢዚ በሚሆኑባቸው ስቶሮች ወይም ሱቆች አካባቢ የወንጀል ፈጻሚዎች ትኩረት ነው። እዚያ አካባቢ መጥተው አጭበርብረው ከሌሎች ሰዎች ገንዘቡን ሰጥተው ሊሄዱ የሚችሉበት ሁኔታ ሊኖር ይችላል ብለዋል። ስለዚህ ነጋዴው ገንዘብ የሚቀበል ራሱን የቻለ አንድ ሰው፣ ቁሳቁሶቹን ለሸማች የሚሰጥ ደግሞ ሌላ ሰው አድርጎ በጥንቃቄ መገበያየት ያስፈልጋል። ካልሆነም ዲጂታል የክፍያ አማራጮችን መከተልም ተቀባይነት አለው ብለዋል። ኮማንደሩ በሚበሉና በሚጠጡ ነገሮች መደረግ ስላለበት ጥንቃቄም የሚበሉና የሚጠጡ ነገሮች ላይ ባዕድ ነገሮችን ቀላቅሎ ማምጣት በተለይ በበዓል ሰሞን ቁጥሩ ከፍ ይላል ተብሎ ይታመናልና በተቻለ አቅም ሸማቾች የሚገዟቸውን ለበዓል የሚጠቀሟቸው እንደ ዘይት፣ ቂቤ፣ በርበሬና የመሳሰሉ ነገሮችን በጥንቃቄ መገብየት እንዳለባቸው ለማስታወስ እንወዳለን ብለዋል። በእምነት ተቋማት፣ በዋና ዋና አደባባዮች፣ በሰፈሮች አካባቢ ጠንካራ የወንጀሎች መከላከልን ስራ እንሰራለን። ህብረተሰቡ ግን አጠራጣሪ ነገር ካየ መረጃ በመስጠት ተባባሪ መሆን አለበት ሲሉም መልእክት አስተላልፈዋል። የአዲስ አበባ ፖሊስ ከሌሎች ባለድርሻ አካላት ጋር ዝግጅቱን አጠናቆ ወደ ስራ ገብቷል። በዓሉን የሚመጥን ትልቅ ዝግጅት ተደርጓል። በበዓሉ ከሚሰማራው የወንጀልና የትራፊክ መከላከል አባላት ባሻገር በበዓሉ ቴክኖሎጂዎችን እንጠቀማለን። በተለያዩ የመገበያያ ቦታዎች የፖሊስ ጥበቃ እናደርጋለን ብለዋል። በጌታቸው ረዳ የሚመራው የህወሓት ማዕከላዊ ኮሚቴ ጉባኤ ሊያካሂድ መሆኑን አስታወቀ። በነደብረጽዮን የሚመራው ህወሓት በምርጫ ቦርድ ተቀባይነት ያላገኘን አጠቃላይ ጉባኤ ማካሄዱን ተከትሎ የህወሓት አመራሮች ለሁለት የተከፈለ አለመግባባት መፈጠሩ አይዘነጋም። አለመግባባቱ ተካሮ ወደ ግጭት ሊያመራ ከጫፍ ሲደርስም በህወሓት ተመርጠው በዶክተር አብይ አህመድ ተሹመው የክልሉ ጊዜያዊ አስተዳደር ፕሬዝዳንት በመሆን ሲያገለግሉ የቆዩት አቶ ጌታቸው ረዳ ከትግራይ ወጥተው ስልጣናቸውንም ለሌተናል ጀነራል ታደሰ ወረዳ አስረክበው እሳቸው የጠቅላይ ሚኒስትር አብይ አህመድ አማካሪ ሆነው ማቸው አይዘነጋም። ታዲያ ዛሬ ማለዳ የወጡ መረጃዎች እንደሚያሳዩት ከሆነም ስልጣናቸውን ባስረከቡ ማግስት በትግራይ ፖለቲካ ውስጥ ለመሳተፍ ቃል የገቡት አቶ ጌታቸው የህወሓትን ህጋዊ እውቅና ለማስመለስና ፓርቲውን ከጥፋት ለመታደግ ሲባል ጉባኤ ለማካሄድ መወሰናቸውን በመግለጫ አስታውቀዋል። በጌታቸው ረዳ ከሚመራው ህወሓት የተሰጠ መግለጫ በሚል በተሰራጨው ጽሑፍም ጉባኤ እናካሂዳለን፣ ፓርቲያችንን ህጋዊ ሰውነት እንዲኖረው እናደርጋለን፣ ግላዊና ቡድናዊ ፍላጎቶቻችንን ወደ ጎን በመተው ታሪካዊ ውሳኔ እንወስን ሲል አስፍሯል። አክሎም ምርጫ ቦርድ ውሳኔ ለመስጠት ያስቀመጠው የጊዜ ገደብ ሳይጠናቀቅ ህግና ስርዓት በሚፈቅደው መሰረት መላው የፓርቲው አባላትና የትግራይን ህዝብ ባሳተፈ መልኩ ጉባኤ እናካሂዳለን ሲል በነጌታቸው ረዳ የሚመራው የህወሓት ማዕከላዊ ኮሚቴ በመግለጫው አስታውቋል። አሁን በእግር ላይ የሚገኘው የህወሓት የምርጫ ቦርድ የካቲት 4 ቀን 2017 ዓ.ም ባደረገው ስብሰባ ለ3 ወራት በምንም አይነት የፖለቲካ እንቅስቃሴ ውስጥ እንዳይሳተፍ እንዲታገድ የወሰነ ሲሆን ፓርቲው ለእግዱ ምክንያት የሆነውን ጥሰት በማረም አዋጁን ተከትሎ የወጣውን መመሪያ፣ የቦርዱን ውሳኔዎችና ትዕዛዞች በማክበር ፓርቲው ሊያደርግ የሚገባውን ጠቅላላ ጉባኤ ለማድረግ የሚያስችለውን የጉባኤ ቅድመ ዝግጅት ስራዎችን ለመስራት ለቦርዱ በጽሑፍ ሲያሳውቅና ቦርዱ ይህንኑ ሲያረጋግጥ በመመሪያው መሰረት ቦርዱ እግዱን የሚያነሳ መሆኑን ማስታወቁ አይዘነጋም። ከዚህ ባሻገር ፓርቲው በተሰጠው የ3 ወራት የእግድ ጊዜ የእርምት እርምጃ ሳይወስድ ቢቀር የፓርቲው ምዝገባ እንዲሰረዝ የምርጫ ቦርድ የካቲት 4 ቀን 2017 ዓ.ም ባካሄደው ስብሰባ ወስኗል። ታዲያ በምርጫ ቦርድ ውሳኔ መሰረት የህወሓት የ3 ወር እግድ በያዝነው ሚያዝያ ወር ያበቃል። በርካታ የትግራይ ሰራዊት አባላት ከካምፕ እያመለጡ ወደ ሌላ አደረጃጀት እየገቡ ይገኛሉ። በደብረጽዮን ክንፍ የሚመራው ህወሓት የትግራይ ሰራዊትን በመጠቀም በክልሉ ግጭት ለመቀስቀስ እየሰራ ነው መባሉን ተከትሎ በበርካቶች ዘንድ ተቃውሞ ተነስቶበታል። በዚህም በርካታ የሰራዊቱ አባላት ከካምፕ እያመለጡ ይገኛሉ። በአሁኑ ሰዓት የትግራይ ሰራዊት ታጣቂዎች ቀድሞ ከነበሩበት ወታደራዊ ክፍል እየጠፉ ነፃ መሬት ብለው ወደ ሰየሙት ያልታወቀ ቦታ በመሸሽ 21 ሺህ የሚጠጋ ታጣቂ ያለው የኃይል አደረጃጀት ማቋቋማቸው ተሰምቷል። ህይወት ያጠፉና ከባድ ወንጀል የፈጸሙ ከ680 በላይ ተሽከርካሪዎች እየተፈለጉ ነው ተባለ። በአዲስ አበባ ከተማ በትራፊክ አደጋ ምክንያት የሰው ህይወት ያጠፉና ከባድ ወንጀል የፈጸሙ 689 ተሽከርካሪዎች እየተፈለጉ መሆኑን የመዲናዋ ትራፊክ ማኔጅመንት ባለስልጣን አስታወቀ። የባለስልጣኑ ዋና ዳይሬክተር አቶ ከበበው ሚደቅሳ እንደገለጹት የትራፊክ ቁጥጥሩን ለማዘመንና የደንብ ጥሰትን ለመቀነስ ስራዎች እየተሰሩ ነው። ሆኖም የተለያዩ ወንጀሎችን የፈጸሙ 689 ተሽከርካሪዎች ቁጥጥር ሲደረግ እንዲያዙ በሲስተሙ ላይ ተመዝግበዋል ብለዋል። በዚህ ሲስተም በከተማዋ ከሚገኙ ተሽከርካሪዎች
ተሽከርካሪዎች በተጨማሪ ከክልል ወደ አዲስ አበባ የሚገባ ተሽከርካሪም ደንብ ሲተላለፍ ሲስተሙ እንደሚመዘግብ አስታውቀዋል። አሁን ባለው ሂደትም 522 የመጀመሪያ እርከን፣ 986 ሁለተኛ እርከን፣ 432 ሶስተኛ የጥፋት እርከን ተላልፈው የተገኙ ተሽከርካሪዎች በሲስተሙ መመዝገባቸውን ተናግረዋል። በተዘረጋው የትራፊክ ቅጣት ስርዓት በ10 ቀናት ውስጥ ቅጣታቸውን የማይከፍሉ ከሆነ የ5 በመቶ ወለድ ተጨማሪ ቅጣት እንዲከፍሉ እንደሚደረግ አስታውቀው ክፍያው ሳይፈጸም እስከ 6 ወር ከቆየ መንጃ ፍቃድ እስከ ማገድ የሚደርስ ቅጣት እንዳለውም ገልጸዋል። ቁጥጥሩ በ11ዱም ክፍለ ከተሞች በ730 የቁጥጥር ባለሙያዎች እየተሰራ እንደሆነም አስታውቀዋል። የትንሳኤን በዓል በማስመልከት ለመከላከያ ሰራዊቱ ሰንጋ እየተበረከተ ነው። በቄለም ወለጋ ዞን የጊዳሚ ወረዳ አስተዳደር ለመብረቅ ክፍለ ጦር የሰራዊት አባላት የትንሳኤን በዓል ምክንያት በማድረግ 5 የእርድ ሰንጋ ለሰራዊቱ አስረክቧል። ድጋፉን የተረከቡት የመብረቅ ክፍለ ጦር ምክትል አዛዥ ለኦፕሬሽናል ሌተናል ኮሎኔል ንጉሴ ጥላሁን የቄለም ወለጋ ዞን የወረዳ አስተዳደሩ ለሰራዊቱ ያደረገው ድጋፍ ህብረተሰቡ ወገናዊነቱን ያንጸባረቀበት ነው ብለዋል። ድጋፉን ያስረከቡት የጊዳሚ ወረዳ አስተዳደር አቶ አጋር ደበላ መከላከያ ሰራዊቱ እስከ ህይወት መስዋዕትነት እየከፈለ የአሸባሪው ኦነግ ሸኔን ስራ ከአካባቢው ህዝብ ጋር ጥምረት በመፍጠር በማክሸፍ የኢትዮጵያ ሉዓላዊነትና የህዝቧ ደህንነት ተጠብቆ እንዲኖር ያስቻለ መሆኑን ጠቅሰው በግዳጅ ላይ ላለው ሰራዊት ለበዓል ሙያ የእርድ ሰንጋ አስረክበዋል። በተመሳሳይ ለዋሊያ ክፍለ ጦር ለትንሳኤ በዓል የእርድ ሰንጋዎችን ያበረከቱት የአንፍሎ ወረዳ አስተዳደር አቶ ነጋሽ ቀናአ ሀገራችን ታፍረና ተከብራ እንድትኖር በዱር በገደሉ ደከመኝ ሰለቸኝ ሳይል ህዝብና መንግስት የሰጡትን አደራ ተቀብሎ ግዳጁን እየተወጣ የሚገኘው ሰራዊታችን ይህ ድጋፍ ሲያንሰው እንጂ አይበዛበትም ብለዋል። ድጋፉን የተረከቡት የዋሊያ መቶ አለቃ ዮናስ ይልማ በበኩላቸው ሰራዊቱ ግዳጅ ለመፈጸም የሚንቀሳቀስባቸው በእያንዳንዱ ቀጠና ተልእኮውን በሚገባ በመረዳት ህዝባዊ ወገንተኝነቱን በማስቀደም ግዳጁን እየተወጣ ይገኛል ብለዋል። በሚቀጥለው ሳምንት በአክሲዮን ሽያጩ ዙሪያ ጋዜጣዊ መግለጫ ይሰጣል ሲል ኢትዮ ቴሌኮም አስታወቀ። መንግስታዊው የቴሌኮም አገልግሎት አቅራቢ ኢትዮ ቴሌኮም በመጀመሪያ ዙር እያንዳንዳቸው 300 ብር ዋጋ ያላቸውን 100 ሚሊዮን መደበኛ አክሲዮኖች ከህዳር ወር ጀምሮ ማቅረቡ ይታወሳል። ተቋሙ በሸጣቸው አክሲዮኖች ዙሪያ ለህዝብ ተከታታይ መረጃ አለማድረሱና ቀጣይ መርሃ ግብሮች ተብለው በወቅቱ የተቀመጡት ቀናት በማለፋቸው በብዙዎች ዘንድ አግራሞትን እየፈጠረ ይገኛል። በዚህ ዙሪያ በቅርቡ አስተያየታቸውን ያስነበቡት እውቁ የባንክ ባለሙያ አቶ ሙሼ ሰሙ ኢትዮ ቴሌኮም ከጃንዋሪ 31 2025 ጀምሮ ተቀባይነት ያገኙ አክሲዮን ገዢዎችን እንደሚለይና ተቀባይነት ያላገኙ አክሲዮን ገዢዎች ደግሞ እስከ ኤፕሪል 14 2025 ድረስ ገንዘባቸው መመለስ እንደሚጀምር መግለጹን አንስተዋል። እስካሁን ድረስ ተቀባይነት ያገኙ አክሲዮኖች አልተገለጹም። ቢያንስ ህዝብን በማክበር ደረጃ የአክሲዮን እውቅና መስጫ ጊዜው መራዘሙን አስመልክቶ አንድም ምክንያት አለመቅረቡ፣ መግለጫ አለመሰጠቱና ምንም እንዳልተፈጠረ በዝምታ ቀን መቆጠሩ የሚያስደምም ሆኖ አግኝቻለሁ ያሉት አቶ ሙሼ በጥቅሉ ገንዘባችሁን አግጄ የአክሲዮን እውቅና ሳልሰጥ ወለድ ሳልከፍል የጊዜ ሰሌዳውን ሳላሳውቃችሁ ገንዘባችሁ በግሽበት እየተመታ በፈለኩት ሁኔታና ጊዜ የገንዘባችሁን ቆይታ ማራዘም እችላለሁ ማለት ምን የሚሉት ውልና ከምን የመነጨ መብት እንደሆነ ግልጽ አይደለም ብለዋል። ተቋሙ በዚህ ዙሪያ የቀረበለትን ጥያቄ አስመልክቶ ውጤቱን ለህዝብ የማሳወቅ ሂደቱ ጊዜ መፍጀቱን አምኖ ይህም የተፈጠረው ሂደቱ ለተቋሙ የመጀመሪያው ከመሆኑ ጋር የተያያዘ መሆኑን ጠቅሷል። በቀጣይ ሂደት ዙሪያ ከባለድርሻዎች ጋር ሰፋ ያለ ውይይት ማድረግ አስፈልገው ነበር። በተጨማሪም አንዳንድ ዳታዎችን የማጥራት ስራ ላይ ትኩረት አድርገን እየሰራን ነበር የሚል ምላሹን የሰጠው ኢትዮ ቴሌኮም አሁንም ግልጽነት ያለው አሰራር ለመዘርጋት ጽኑ አቋም አለኝ ብሏል። በሚቀጥለው ሳምንትም በዚህ ዙሪያ ጋዜጣዊ መግለጫ እንደሚኖር የገለጸው የቴሌኮም ኩባንያው በዚህ መግለጫ ላይ ስለ አክሲዮን ሽያጩና ስለ ድልድል ውጤት ይፋ እንደሚያደርግ አስታውቋል። የፐርፐዝ ብላክ ንብረቶች ለሐራጅ ጨረታ ቀረቡ። ፐርፐዝ ብላክ ኢቲኤች ትሬዲንግ አክሲዮን ማህበር የተሰኘው ድርጅት በዋስትና ያስያዛቸው ንብረቶች ለሐራጅ ጨረታ ቀረቡ። ብርሃን ባንክ አክሲዮን ማህበር ማስታወቂያ ያወጣባቸውን ንብረቶች ድርጅቱ ለሚፈልገው ገንዘብ በዋስትና የያዛቸውን ንብረቶች በሐራጅ መነሻ ዋጋ አቅርቧቸዋል። ብርሃን ባንክ ለጨረታ ያቀረባቸው ግዙፍ ማሽነሪዎች ብዛታቸውም 13 ተሽከርካሪዎችና የተለያዩ ማሽነሪዎች ሲሆኑ ከ4 እስከ 7 ሚሊዮን ብር በሚደርስ መነሻ ዋጋ ለጨረታ ቀርበዋል። ለጨረታ የቀረቡት አብዛኞቹ ማሽነሪዎች ቀረጥ ያልተከፈለባቸው ሲሆኑ የግብርና ትራክተሮች፣ ሎደሮች ይገኙበታል። ፐርፐዝ ብላክ በወቅቱ ግምታዊ ዋጋው ከ4 ዓመት በፊት 60 ቢሊዮን ብር የሆነ ከገበሬው የተገኘ ህንፃ ሜክሲኮ ቢጂአይ ኢትዮጵያ ፋብሪካ ቦታ ላይ ለመገንባት የአክሲዮን ሽያጭ ፈጽሞ ነበር። የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ ላይ የሚያስገነባው አዲስ አየር ማረፊያ ከ2000 በላይ አባወራዎች እንደሚነሱ ተሰማ። ለተፈናቃዮች አየር መንገዱ መኖሪያ ቤት ሰርቼ አስረክባቸዋለሁ ብሏል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው የኢትዮጵያ አየር መንገድ ለሚያስነሳቸው 2500 አባወራዎች መኖሪያ ቤቶች እንደሚገነባና በሚቀጥለው ዓመት ህዳር ወር እንደሚያስረክባቸው እንዲሁም በተመሳሳይ ወር የአውሮፕላን ማረፊያው ግንባታ እንደሚጀመር ተናግረዋል። በቢሾፍቱ አቅራቢያ ይገነባል የተባለው ግዙፍ የአውሮፕላን ማረፊያ 3500 ሄክታር መሬት ላይ የሚያርፍ መሆኑን የገለጹት ዋና ስራ
አስፈጻሚው ከመሬታቸው ለሚነሱ 2500 አባወራዎች በህዳር ወር ወደ አዲሱ መኖሪያቸው እንደሚዘዋወሩ አስታውቀዋል። አቶ መስፍን በአካባቢው የግብርና ምርቶች ማቀነባበሪያና የንግድ ተቋማትን ጨምሮ አዳዲስ አገልግሎት መስጫዎች እንደሚገነቡ ገልጸዋል። የኢትዮጵያ አየር መንገድ የሚያስገነባው አየር ማረፊያ ግንባታ ከ4 ዓመታት በኋላ የሚጠናቀቅ መሆኑንና በአፍሪካ ቀዳሚ የሆነ የአውሮፕላን ማረፊያ እንደሚሆን ተገልጿል። ከአዲስ አበባ 40 ኪሎ ሜትር ርቀት ላይ የሚገነባው ይህ አዲሱ አየር መንገድ በዓመት 110 ሚሊዮን መንገደኞችን እንደሚያስተናግድ ዋና ስራ አስፈጻሚው ገልጸዋል። በሁለት ምዕራፍ ግንባታው የሚከናወን ይሆናል። በመጀመሪያው ምዕራፍ 60 ሚሊዮን ተጓዦችን ማስተናገድ የሚችለው ይገነባል። የመጀመሪያው ምዕራፍ ሲጠናቀቅ 50 ሚሊዮን ተጓዦችን የሚያስተናግደው ሁለተኛው ምዕራፍ ይገነባል። የመጀመሪያው ምዕራፍ ግንባታ እንደ አውሮፓውያን አቆጣጠር በ2029 ይጠናቀቃል ተብሎ ይጠበቃል ብለዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ቅቡልነት አሽቆልቁሎ 42 በመቶ ደርሷል ተባለ። ዘኢኮኖሚስትና ዩጎቭ ያካሄዱት የህዝብ አስተያየት ጥናት 52 በመቶ ምላሽ ሰጪዎች ለትራምፕ የእስካሁን አፈጻጸም አሉታዊ አመለካከት እንዳላቸው አሳይቷል። በተመሳሳይ በህዝብ አስተያየቱ መሰረት በጥናቱ የተሳተፉ 35 በመቶ ሴቶች ትራምፕን ሲቃወሙ፣ 49 በመቶ የሚሆኑ ወንዶች ፕሬዚዳንቱን ይደግፋሉ። ከሚያዝያ 5 እስከ 7 በተደረገው ጥናት 1512 ሰዎች ተሳትፈዋል። ዎል ስትሪት ጆርናል በቅርቡ አካሄዶት በነበረው የህዝብ አስተያየት መስጫ የትራምፕ ቅቡልነት 46 በመቶ እንደነበር ገልጿል።